እንዴት አደራችሁ ቤተሰብ እንደምን ዋላችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን በትላንትናው ቪዲዮ አብዛኞቻችሁ ተናዳቸዋል፣ ተበሳጭታቸዋል። ይህንን ስራ ይቁምልን እያላችሁ አላችሁ። በዛም ልክ ደግሞ ስራ አይደለም ሬሊ ነው ልጆቹ ለመለያት ጫፍ ላይ ደርሰዋል ብለው ሬሊ ያመኑ ምስኪን ልጆች አሉ ማለት ነው። እንግዲህ እናንተ ያው ወተት ነጥ ነው ካርተባ ላይ የማይገባችሁ ከሆነ ምንም ማድረግ አይቻልም። አዎ ስራ ነው፣ ስራን እየሰሩት ያሉት ምንድን ነው? የትላንትና ቪዲዮ አዎ እኔም ተናግሬያለሁ። የሚጨንቅ ቪዲዮ ነው፣ የሚከብድ ቪዲዮ ነው ነበረ። በተለይ እነሱ ኮንቨርሴሽናቸው ይከብድ ነበረ ማለት ነው። እዚያ ጋር ብሩክ ድራማውን አበላሽቶታል። ምንድን ነው አሁን ልጁ የብሩክ እንደሆነ ሁላቸውም ተቀብሏል። ጓደኞቹም፣ ሀብም፣ ወንድሙ እንደዛ እንዳልተናገረ ሁለተኛ ዲኤንኤ ይደረግ እንዳላለ አሁን ኤክስፔክት አድርገዋል። ልጁ እንደሆነ ጭራሽ እኔ ያሳድጋለሁ ኃላፊነት እኔ ወስዳለሁኝ በተቀብረር ብላ እናሳድጋታለን ጭራሽ እያሉ ነበረ። ብቻ እንደሰማችሁት ማለት ነው። ለምን አሉ? የራሳቸው ሪዝን አላቸው ማለት ነው። መጨረሻ ነው የምናውቀው ይህንን ማለት ነው። እንዴት ነው ብሩክ ድራማውን ያበላሸው? ቅመምዬን ካልፈለግሽኝ ከልጄ ጋር ሆኜ ልጄን አሳድጋለሁ ብሏል አይደለ? ከዚህ በኋላ የሚለቀቁትን ቪዲዮ ቦምብ ቪዲዮ ጠብቁ ማለት ነው። አንደኛ ነገር ምን መሰላችሁ? ቪውን ማየት አለባችሁ። ቪው አሁን በሰዓታት በሁለት ቀን 160 150 140 ነው አይደለም የሚታየው። እነሱ አሁን በሰዓታት 200K እየገባ ነው ማለት ነው። አስባችሁታል? በአንድ ቀን ስንት እንደሚገባ 300,000 ማለት ነው። ማለት ትንሽ የሚሰሩበት የሚሄዱበት ይመስለኛል ቪው በዚሁ ከቀጠለ ማለት ነው። ስለዚህ ይበላችሁ ማለት ነው። ምክንያቱም እናንተ በምትፈልጉት በፍላጎታችሁ ነው እየሄደው ያለው ማለት ነው። ስለዚህ ትንሽ ይስሩበት። ሲቀጥል ጨረቃዎቻችን ብቻ አይደለም እንደዚህ አይነት ስራ እየሰሩ ያሉት። ኦልሬዲ እነሱ ጀምረውታል። ፋይናሊ መቋጨት ስለፈለጉ ነው። ሌሎቹ ዩቲዩበሮች ምንድን ነው እየሰሩ ያሉት? ሌሎቹ ዩቲዩበሮች ሁሉም ዩቲዩበሮች ብታዩዋቸው ማለት ነው። ለምሳሌ አብርሃም ስንት አመቱ ነው እንደዚህ እየተግማሙ ማለት ነው? ስንት አመት? 1 አመት 2 አመት አሁን ወደ 3 አመት ሄደዋል ማለት ነው። 500,000 በእንደዚህ አይነት ስራ ነው የመጣው ማለት ነው። አይደብርም? በጣም ነው የሚደብረው። እኔ በእርግጥ ዊዛውት አድርጊያቸዋለሁ ላይም ያው የተቆራረጠ ቪዲዮ ይመጣል። ያው ሳትፈልጉም ታያላችሁ ማለት ነው። ስለዚህ ጨረቃዎቻችን ትንሽ ይሄዱበት። ኦልሬዲ ብቻ ሊያልቅ ነው። አይዟችሁ። በእርግጥ ይጨንቃል። ምክንያቱም እነሱ እንደዚህ አይነት በቃ በትልቅ ደረጃ ነው የምንጠብቃቸው፣ በትልቅ ደረጃ ማለት ነው። ግን እንደዚህ አይነት ስራ እንደዚህ ሲመጡ ይከብዳል ማለት ይከብዳል። እንግዲህ እስኪ የምናይ ይሆናል በሂደት ማለት ነው። አሁን የእዩ ንግግር በጣም የሚያበሳጭ የሚያናድድ ንግግር ነበር እየተናገረች የነበረው። ደግሞ በዚህ 2 ቀን ደግሞ ሌላ ስታይል ቀይራለች። ምንድነው ስታይሏ? ንግግሯ እንደዛ ሆኖ ይሆናል አይደለ? እንደ ፖላይት አለ አይደለ? እንደ ፖላይት ለማውራት እየሞከረች ነው። ምንድነው አሁን እንደ ሪሊ እንውሰደው ከተባለ ማለት ነው። አሁን እቺ እኮ የሰማና ሚስቱ እኮ አይደለችም አይደለ? የሰማና ሚስቱ አይደለችም። ኦር ደግሞ ፍቅረኛው ከሷ ጋር አብረው ምን ይኑራቸው ምንም እናውቀው ነገር የለም። ኢቨን ራሱ ከ2 አመት በፊት ከነ ማርክ ከነ ዊና ይሰራ ነበር አይደለ? ዩቲዩብ ሳይከፍት በፊት ማለት ነው። የዛኔ አሁን ሪሌሽን ውስጥ ገብተው ነበረ። ውሸት ማለት ነው። ምክንያቱም እሱ እኮ ምንድነው አንድ ቪዲዮ ነው የተለቀቀው አይደለ? እሱ ምንድነው እንዳውም በደንብ ካያችሁት ማለት ነው ማርክ ነው እየገፋፋው ከልጅቷ ጋራ ቪዲዮ ሰሩት ማለት ነው። አሁን እዛ ጋር እንደዛ ሰሩ ማለት ሪሌሽን ኖራቸው ማለት ነው። አረ እዛ ሄደሽ ተጃጃይ። በስማም እኛ እኮ ጭራሽ ጅል አደረገችን እኮ ጭራሽ ምንም የማያውቅ ማለት ነው።
እንግዲህ በተስፋ የሚኖሩ በረሃብ ያልቃሉ ይባላል እና እኛ ለማናደድ የምትጥሪው ጥረቶች በጣም ይገርማል። እኛ ደግሞ አንናደድም፣ ግን ደግሞ ማለት ነው ይሄንን ስራ በእንዳው ጨርሱ እንጂ ፎሎም ይሁን ሰብስክራይብ ይሁን አንድ አላደርጋትም። አንድ ብሞት ማለት ነው። ኧረ በስመ አብ እንዴት ሬት እንዳለችኝ ልነግራቸው አልችልም። የምር በስመ አብ። ኧረ ስሙኝማ ትላንትና ስለ እርግዝናው አላወሩም። ቅመምዬ ስለ ልጇ አላወራችም፣ እሱም አላወራም። ግን ያው በእርግጥ እንደዛ የሚያወሩበት ሲቹዌሽን ላይ አልነበሩም፣ ሌላ ካራክተር ውስጥ ነበሩ። ግን ደግሞ ያው ላስታውሳችሁ ብዬ ነው። ጨረቃዎቼ እባካችሁ ይሄንን በአጭሩ ቋጩልን። ይጨንቃል፣ ማርያምን በጣም ነው የሚጨንቀው። ያው ከብዛቱ ጥራቱ ይባላል አይደለ? ይህ ሁሉ የሚወዳችሁ የሚያከብራችሁ ኦዲየንሶቻችሁ ሳይከፉባችሁ ሳይከፋፈሉባችሁ እንደ ባለፈው ማለት ነው ብትቋጩት ጥሩ ነው። ሌላው ያው ሀሰን ነው። ሀሰን እንደ እውነቱ ከተባለ ያው ልክ አላደረገም፣ ልክ አልሰራም። ምንድን ነው በዛን ሰዓት አዲስ አበባ ይዤሽ ሄጄ ላስመርምርሽ፣ ቤትሽን ያንቺ ህይወት ይቀድማል። ኦፍኮርስ አዎ ይቀድማል። ግን ደግሞ ምንድን ነው ባሏ አለ፣ ቤተሰቡ አሉ፣ ቤተሰቦቿ ጋር አለችው፣ ባሏ አለ አይደለ? ከባሏ ይልቅ ከቤተሰቧ ይልቅ እኔ ላስብልሽ ነበረ ካራክተሩ ማለት ነው። ግን እሱ ምንድን አለው እንትና ብሩኬ እና ታዲያ ሚስቴ ነው ወይ ይዘህ የምትሄደው ብሎታል። አንተ እንትን ትሪት እያደረካት አይደለም እያለው ነበር። እዛ ጋር ምንድን ነው ፋውል ነው የሰራው ሀሰን ማለት ነው። ግን ደግሞ ምንድን ነው የተሰጠው ካራክተር ነው የተሰጠው ገጸ ባህሪን የተጫወተው። እንደዛ ላያችሁት ሞቲቬት ሲሆን ረገጣችሁት እኮ በስማም ረገጣችሁት እስከሚበቃው ማለት ነው። ትላንት ደግሞ ሀብ ከቤት አስወጣው ጅቢ ብለዋል እኮ። ሌላው በጣም እያሳቃችሁ የነበረው ፓርት ማለት ነው ብሩክ ሲያለቅስ እየሳቀ ነው ብላችሁ ቆርጣችሁ አውጥታችሁታል ማለት ነው። ምን አለ ሚስጥር ብትደብቁ፣ ምን አለ ሚስጥር ብትይዙ ማለት ነው። ባይዘዌ የትላንትናው ድራማው ብሩክ ኮምፕሊትሊ ስታይሉን እንዲቀይር አድርጎታል ማለት ነው።